ሰላም የጃጊሶ ቤተሰቦች ዛሬ በድጋሚ በዌድnesday 7ኛው ክፍል ተመልሰን ተገናኝተናል። በባለፈው የፊልማችን ክፍል ላይ ዌድnesday ስለ ጭራቁ ማንነት ማወቋን አያቷ ጉዲ ወደ ተቆማት ጥንታዊ ቤት መሄዷንና ከምትወዳት ከክፍል ጓደኛዋ ከኤኒድ ጋር መለያየቷን እንዲሁም ከአንዲት ትንሽዬ ሳጥን ውስጥ የራሷን ፎቶ ማግኘቷን በተጨማሪ የከተማቸው ከንቲባ የሆነው ሰውዬ ገዳዩ ጭራቅ ማን እንደሆነ ማወቁን እንዲሁም ስላገኘው ወሳኝ የሆነ ማስረጃ ለመርማሪው ከማሳወቁ በፊት የሆነ ሰው አደጋ አስመስሎ እንደገደለው ተመልክተን ነበር። ለዛሬ ቀጠሮ ይዘን የተለያየ ነው። የፊልማችን ቀጣዩ ክፍል ሲጀምር የከንቲባው የቀብር ስነ ስርዓት እየተደረገ መሆኑን በማሳየት ሲሆን በዚህም የቀብር ስነ ስርዓት ላይ አጠቃላይ የኔቨርሞር አካዳሚ ማህበረሰብና የሉካስ ቤተሰብ አባላት በሙሉ የመሪያቸውን የመጨረሻ የስንብት ስነ ስርዓት ለመታደም ተገኝተዋል። በዚህም ስፍራ የተገኙ ሁሉም ሰዎች በሀዘን ስሜት ውስጥ ሲሆኑ ዌድnesday ግን በጥርጣሬ እይታ ዙሪያዋን በመቃኘት በውስጧ ከነዚህ ሰዎች መካከል ነው ገዳዩ ያለው በማለት ጭራቁ ከሷ በቅርበት ያለ ነበረ እየተሰማትና ጭንቅላቷ እየተዘዋወረ የነበረው። በዚህም ጊዜ ድንገት የሆነ ሰው ከርቀት እሷን ተደብቆ ያያት መሆኑ ተሰምቷት ወዲያው ዞር በማለት አይን ላይን እንደተገናኙ የተደበቀው ሰውዬ በፍጥነት እየሮጠ ከሷ መሸሽ ይጀምራል። ዌድnesdayም በፍጥነት እሱን እያሳደደችው ተከትለው ወደ ጫካ ውስጥ ትገባለች። በዚያው ጫካ ውስጥ ዌድnesday ከአጎቷ ከፌስተር ጋር ትገናኛለች። ፌስተር ማለት የዌድnesday አባት እውነተኛ ወንድም ሲሆን በሕግ ተፈላጊ ሌባና ከባድ ወንጀለኛ የሆነ የቤተሰባቸው አንድ አካል ነው። በመቀጠልም ፌስተር እሷ ከቀድሞ ትምህርት ቤቷ ለቃ እሱ ተምሮበት ወደ ነበረው ወደ ቀድሞው ኔቨርሞር አካዳሚ መዘዋወሯን ባወቀ ጊዜ ፈጥኖ ሊገናኛት መምጣቱን ይነግራታል። እሷም በዚህ ጊዜ ፌስተርን ደብቃ ማቆየት እንዳለባት በመረዳት እያስከተለችው ወደ ዩጂን የንብ ማርቢያ ጎጆ ተወስደዋለች። እነዚህ ሁለቱ ከማንም በላይ እጅግ የሚግባቡ የቤተሰብ አካል ናቸው። በዚህም ጊዜ ዩጂን ታሞ በሆስፒታል ውስጥ ስለነበረ ቤቱ ሙሉ በሙሉ ከሰው የራቀና ባዶ ነበር። በሚገርም ሁኔታ ፌስተር በጣም አስቂኝ የሆነ ባህሪ ነበረው። ምክንያቱም እዚህ ጋር ስታዩት በቀፎ ውስጥ የነበሩ ንቦችን ልክ እንዳያቸው ቅርጥፍ አድርጎ ሊበላ ሲል ነበር ዌድnesday ያስቆመችው። በመቀጠልም ዌድnesday ለፌስተር የጭራቁን ምስል ታሳየውና ምን እንደሆነ ማን ሊሆን እንደሚችል የሚያውቅ ከሆነ እንዲነግራት ትጠይቀዋለች። ፌስተርን ስለ አጠቃላይ የጭራቆች ማንነት ያውቅ ስለነበር ጭራቁ ሃይድ ተብሎ እንደሚጠራ ይነግራታል። ቀጥሎም እኚህ ሃይድ የተባሉት የጭራቆች ዝርያ እንደተገለሉ ሰዎች ሲሆኑ በውስጣቸውም ከሰውነት ወደ ጭራቅነት የመቀየር ኃይል እንዳላቸው ከብዙ ዓመታትም በፊት በሰዎች ላይ አደገኛ ጥቃት ሰንዝረው እንደነበር ነገር ግን ፖሊስ ጉዳዩን በፍጥነት እንደዘጋው ያስረዳታል። ቀጥሎም ፌስተር ዌድnesdayን ለምንድን ነው ይህን ነገር ማወቅ የፈለግሽው ብሎ ይጠይቃታል። በዚህም ጊዜ ዌድnesday ሁሉንም ነገር ታብራራለታለች። ጭራቁ እንዴት ሰዎችን እንደሚገድልና ሰውነታቸውን በመቆራረጥ እንደሚያበላሸው አያቷ ጉዲም በራእይዋ ተገልጦላት ስለ ጭራቁ እንደነገራት ትነግረዋለች። በዚህም ጊዜ ፌስተር እሷ ሃይድ ስለሚባሉ ጭራቆች ማወቅ ከፈለገች የእነሱን አጠቃላይ ሚስጥር የያዘውን የፋውንስለር መጽሐፍን ፈልጋ ማግኘት እንዳለባትና መጽሐፉ የተቀመጠው ተራ በሆነ ስፍራ ሳይሆን በናይት ሼድ ሚስጥራዊ ቤተ መጻሕፍት ውስጥ እንደተደበቀ ይነግራታል። እሷ መልሳ ምንም እኔ የናይት ሼድ ክበብ አባል ባልሆንም ግን በቤተ መጻሕፍት ውስጥ የሚገኙ መጽሐፎችን በሙሉ አንብቤያቸዋለሁ፣ ይሁን እንጂ ስለ ጭራቁ የሚገልጽ ምንም መጽሐፍ አላገኘሁም ብላ ትነግረዋለች። በኋላም ላይ ዌድnesday ወደ ክፍሏ ተመልሳ በውለዋ ላይ ያጋጠማትን ክስተቶች በሙሉ በማስታወሻ ደብተሯ ላይ ተጽፈውና ትንሽዬዋን የሙዚቃ ሳጥኗን ከፍታ በማጫወት ስላለፉት ነገሮች በይበልጥ ለማስታወስ መሞከር ትጀምራለች። በዚህም ጊዜ ኤኒድ በሌላ ምክንያት ወደ ክፍሏ የመጣች በማስመሰል ዌድnesdayን በእሷ መሄድ የተሰማትን ነገር ለማጣራት ትሞክራለች። ዌድnesdayም ንግግሯን እንደሰማች ወዲያው በመካከላቸው ጭቅጭቅ ይፈጠራል። ኤኒድም በስተመጨረሻ በጣም ተናዳ ከክፍሏ ወጥታ ከመሄዷ በፊት ዌድnesdayን ራስ ወዳድ የሆንሽ ሴት ነሽ በማለት ተሰድባታለች። በመቀጠልም ዌድnesday በድብቅ ወደ ናይት ሼድ አዳራሽ ሚስጥራዊ ቤተ መጻሕፍት ትገባለች። ይሁን እንጂ ባልጠበቀችው መንገድ ዣቬርን በዚያ ታገኘዋለች። በዚህም ጊዜ እጅግ በመጠራጠር ቆይ ለምንድን ነው ሁልጊዜ ጭራቁ ጥቃት ባደረሰበት ስፍራ ሁሉ አንተ የማጠፋው ብላ ታፋጠዋለች። ዣቬርን በትህትና እሱ ከጭራቁ ጋር ምንም አይነት ግንኙነት እንደሌለውና በእነዚያ ስፍራዎች ላይ ሲገኝ የነበረው በሌሎች ምክንያት እንደነበረ ይጠቅስላታል። በስተመጨረሻም በመካከላቸው አለመግባባት ጎልቶ ይወጣና ዣቬር ተናዶ ባለችበት ትቷት ይሄዳል። በዚህ በኩል ደግሞ ፌስተር በድብቅ ሆኖ የሁለቱን ንግግር እያደመጠ እንመለከተዋለን። ከዚያም ወደ ሚስጥራዊ ቤተ መጻሕፍት የሚወስደውን መንገድ ለዌድnesday ያሳየታል። በመቀጠልም ቲንግ ፌስተር እና ዌድnesday ሆነው ለሶስት የተደበቀውን መጽሐፍ መፈለግ ይጀምራሉ።
ብዙም ሳይቆይ የተደበቀውን መጽሐፍ የያዘውን ካዝና ያገኙትና ቲንግ ልዩ በሆነው ችሎታው የይለፍ ቃሉን ሰባብሮት ይከፍትላቸዋል። በዚህም ጊዜ ፈጥነው መጽሐፉን ከካዝናው ውስጥ ያወጡታል። ዌንስዴይም መጽሐፉን ልክ ማንበብ እንደጀመረች በውስጡ በጣም ብዙ አይነት ጭራቆች መኖራቸውን የሚገልጽ ምዕራፎች ላይ ትደርሳለች። ከተወሰኑ ገጾችም በኋላ ዌንስዴይ ማክስቲክ ስለ ሃይድ የጭራቅ ማንነት የገለጸውን በደንብ መረዳት ትጀምራለች። እሱም ጭራቆቹ በተመሳሳይ ጊዜ ሰውነትን የመለወጥና የቁመት ርዝመትን ለመጨመር የሚያስችል ኃይል ያላቸው እንደሆኑ፣ ነገር ግን እነሱ ወደ ጭራቅነት እንዲለወጡ የሚያነሳሳቸው ሌላ ተጨማሪ ኃይል ወይም ደግሞ ሰው ወይም ደግሞ የሚመራቸው አካል እንደሚያስፈልጋቸው ትገነዘባለች። መጀመሪያ ላይ ይህን ሃይድ የተባለ ጭራቅ ለመቆጣጠር በጣም አስቸጋሪ ቢሆንም ነገር ግን ቀስ በቀስ ካስረዱትና ካሰለጠኑት ጭራቁ ያለምንም ትግል ጌታውን መታዘዝና ማክበር ይጀምራል። በዚህም ጊዜ ዌንስዴይ ጭራቁ ግድያውን የሚፈጽመው ብቻውን ሆኖ እንዳልሆነ ትገነዘባለች። ይህም ማለት ሃይደን እንዲገድል የሚመራው የሆነ ሰው አለ ማለት ነው። ይህም ሰው ደግሞ በተመሳሳይ የተገለለ ሰው ሲሆን የሃይደን ኃይል የማዘዝ ችሎታ ያለው መሆን አለበት ማለት ነው። በዚህም የተነሳ ሌላኛው ሰው ሃይደን ለክፉ ዓላማው አሰልጥኖት የተጠቀመ እንደሆነና በአቅራቢያቸውም ተሰውሮ እንደተቀመጠ ትገነዘባለች። በዚህም ጊዜ ድንገት አንዲት አስተማሪ ወደ ላይብረሪው ዘው ብላ ስትገባ ዌንስዴይ ፈጥና መጽሐፉን በዘዴ ዘግታው ወደ እሷ ትሄዳለች። በዚህም ጊዜ ፌስተር የመሰወር አስማቱን ተጠቅሞ ከክፍሉ ተሰውሮ ዌንስዴይን በክፍሉ ውስጥ ብቻዋን ትቷት ይሄዳል። ዌንስዴይም በክፍሉ ውስጥ ብቻዋን በቀረች ጊዜ ድንገት ኢኒድን መናፈቅ ትጀምርና ወዲያው ደግሞ በዣቬር ላይ ያላት ጥርጣሬ ከፍ እያለ ስለመጣ በፍጥነት ስለ ኢኒድ ማሰቡን ትታ ከፌስተር ጋር በመሆን እሱን መከታተል ጀምራለች። በመቀጠልም በዚህ በኩል ዣቬር ከአንዲት ሚስጥራዊ ከሆነች ሴት ጋር ተገናኝቶ በመኪና ሲሄድ ትመለከተዋለች። በሚገርም ሁኔታ ደግሞ ይቺ ሚስጥራዊ የነበረችው ሴት የስነ አእምሮ ሐኪማቸው ነበረች። በዚህም ጊዜ ለዌንስዴይ ሁሉም ነገር ግልጽ ይሆንላታል። ገዳዩ ጭራቅ ወይም ደግሞ ሃይድ የተባለው ዣቬር ሲሆን እሱን ደግሞ የምትቆጣጠረው ሐኪማቸው እንደሆነች ተገነዘበች። በመቀጠልም እውነቱን ይፋ ለማድረግ በመወሰን በቀጥታ ወደ ርዕሰ መምህሯ ዘንድ ትሄድና ስለ አንድ አስፈላጊ ነገር ልትነግራት እንደሆነ ታሳውቃታለች። ይሁን እንጂ ዌንስዴይ ግን ጉዳዩን ከማብራራቷ በፊት ሐኪሟ ከሷ ቀድማ ርዕሰ መምህሯን ልትገናኛት መምጣቷን ትመለከታለች። በዚህም የተነሳ የደረሰችበትን ነገር ለርዕሰ መምህሯ በግልጽ መናገር ባለመቻሏ ምክንያት በዝምታ ተመልሳ ወጥታ ትሄዳለች። ከዚህም በመቀጠል የስነ አእምሮ ሐኪሟ ለርዕሰ መምህሯ ዌንስዴይ ምንም አይነት የመሻሻል ምልክት እንዳላሳየችና የሕክምና ክፍለ ጊዜዋንም በትክክል እንደማትከታተል በመግለጽ አጠቃላይ አስተያየቷን ታቀርብላታለች። ከዚህም በመቀጠል ዌንስዴይ እና ፌስተር ወደ እነ ታይለር ካፌ ይሄዳሉ። ዌንስዴይ አሁን ድረስ ስለ ሃይድ ምንነት በደንብ ለመረዳት የፋልከንን መጽሐፍ በጥንቃቄ በማንበብ ላይ ትገኛለች። በዚህም ጊዜ ታይለር ወደ እነሱ ገና እንደመጣ ዌንስዴይ ካጎቷ ከፌስተር ጋር ታስተዋውቀውና የምታነበውን የፋልከንን መጽሐፍ እንዴት እንዳገኘችው አንድ ባንድ ዝርዝር አድርጋ ትነግረዋለች። በመቀጠልም ሃይድ የተባለውን ጭራቅ የሚያዘው ሰው ለራሱ ክፉ ዓላማ ሲል እንዴት አድርጎ ወደ አውሬነት መቀየር እንዳለበት በማሰልጠን እንዳለና ያም ሰው በመካከላቸው ተደብቆ እንደሚገኝ ታሳውቀዋለች። እሷ በንዴት ስሜት ሆና በመታስረዳው ጊዜ ታይለር በጥሞና ነበረ ሲያደምጣት የቆየው። በዚህም መሃል መርማሪው ወደ እነሱ ይመጣና ሁለቱን አንድ ላይ ተመልክቶ ከመቆጣት ይልቅ እሱ በዚህ ጊዜ አጥብቆ እያፈላለገው ስላለው ወንጀለኛ ለመጠየቅ ፎቶውን አውጥቶ ያሳያቸዋል። ዌንስዴይና ታይለርም ይፈለጋል የሚለውን በራሪ ወረቀት በተመለከቱ ጊዜ ወንጀለኛው ፌስተር መሆኑን ይገነዘባሉ። ፌስተር በዚያ ሰዓት ከነሱ ጋር አልነበረም። ልክ ዋና መርማሪው እንደመጣ ነበረ ወዲያው የተሰወረው። በመቀጠልም ታይለር ለአባቱ አረ ይህን ሰው ከዚህ ቀደም አይቼውም አላውቅም ብሎ ይዋሻል። ዌንስዴይም ይህን ስትመለከት በጣም አመሰግናለሁ እሺ አጎቴን ስለተከላከልክልኝ ትለዋለች። ከዚህም በኋላ ታይለር ለዌንስዴይ የልደት ቀኗን አስመልክቶ ሊያዘጋጁት የነበረው ዝግጅት በመቅረቱ እጅግ እንደተቆጨና ፈቃደኛ ከሆነች ደግሞ ዛሬ ማታ ከሷ ጋር ልዩ የሆነ ምሽት ማሳለፍ እንደሚፈልግ ይነግራታል። በዚህም ጊዜ ዌንስዴይ የታይለርን ጥያቄ እንደተለመደው እምቢ ብላ ማለፍ አልቻለችም። በመቀጠልም ቲንግና ዌንስዴይ ተገናኝተው ማውራታቸውን እንደቀጠሉ ቲንግ አንቺ ግልጽ አላደረግሽም እንጂ ታይለርን ከልብሽ ትወጂዋለሽ፣ ወደፊትም በመካከላችሁ ከባድ ጥምረት የሚፈጠር ይመስለኛል ይላታል። እሷም ቆጣ እያለች በዚህ ጊዜ መካከላቸው ምንም የተለየ ነገር እንደሌለና ቀጠሮውንም የተቀበለችው በተደጋጋሚ ስለቀጣችው መሆኑን ታሳውቀዋለች። ቀጥሎም ወደ ቀጠሮዋ ቦታ ከመሄዷ በፊት ለቲንግ መጽሐፉን በደንብ እንዲጠብቀውና ማንም ሰው እንዳያነበው ወይም ደግሞ ሰርቆ እንዳይወስደው አስጠንቅቃ ትነግረዋለች። እሱም ከቃሏ ዝንፍ እንደማይል
ቃል ይገባላታል። ከዚህም በመቀጠል ዌድነስዴይ ከታይለር ጋር እንደተለመደው በጫካ ውስጥ ተቀጣጥረው ስለነበር ይገናኛሉ። ታይለር ደግሞ በክራክስቶን የድንጋይ ዋሻ ውስጥ ለዌድነስዴይ አንድ አስገራሚ ነገር አዘጋጅቶ በአበባ ይጠብቃታል። ዌድነስዴይም ለመጀመሪያ ጊዜ በሚደረግላት ነገር ልዩ ስሜት ውስጥ ትገባለች። እሱም ቦታውን ሙሉ በሙሉ አስውቦና በቀለማት ያሸበረቁ መብራቶችን ገጣጥሞ ነበረ የጠበቃት። በእርግጥ ዌድነስዴይ ከዚህ ቀደም እንዲህ አይነት ነገር በፍጹም አትወድም። አሸንጉሊት ስጦታ መሰጣጣት፣ ፓርቲ ብሎ መጠራራት፣ እንዲህ ዝባዝንኬ የበዛው ነገር ላይ በፍጹም ልቧን አትጥልም ነበር። ዛሬ ላይ ግን ለየት ያለ ነገር ነው በውስጧ የተመላለሰው። በዚያ ላይ ደግሞ ወደ ውስጥ ስትገባ እሷ የምትወደው የሆረር ፊልም በትልቅ ተከፍቶ ነበረ። ይህን ሁሉ ነገር ታይለር ዌድነስዴይን ለማስደመም ነበረ ተጨንቆ ያዘጋጀላት። በተመሳሳይ ጊዜ ደግሞ መርማሪው በዚህ በኩል ወንጀለኛውን ፌስተር በትጋት እያፈላለገው ይገኛል። ከዚያም መርማሪው ድንገት ለየት ያለ ድምፅ በአካባቢው አስተውሎ በፍጥነት ወደ ክራክስቶን የድንጋይ ዋሻ ይገሰግሳል። ይህም በእንዲህ እንዳለ ዌድነስዴይ እና ታይለር በዚህ በኩል በጣም ደስተኞች ሆነው ይታያሉ። ዌድነስዴይ ከዚህ ቀደም እንዲህ ልዩ የሆነ ስሜት ተሰምቷት አያውቅም። በመቀጠልም ሁለቱ ተቀራርበው ልክ ሊሳሳሙ ሲሉ ድንገት ዋና መርማሪው በሩን በርግዶ ወደ ውስጥ ይገባል። መርማሪውም ልጁን ታይለርንና ዌድነስዴይን አንድ ላይ ሲመለከት ድንግጥ ይላል። ይሁን እንጂ መርማሪው ግን ይህ ነገር መከሰቱን እንደማይቀር እርግጠኛ ነበር። ስለዚህ በዝምታ ተመልሶ ይወጣል። ታይለርም ዌድነስዴይን እስከ ኔቨርሞር ደጅ ድረስ ይሸኛታል። ዌድነስዴይም ወደ ክፍሏ እንደተመለሰች ባየችው ነገር እጅግ ደነገጠች። ምክንያቱም ሳሎኗ ሙሉ በሙሉ ተመሰቃቅሎ የሆነ ሰው ቤቷ ውስጥ በኃይል ጥቃት ሲደርስበት ለመሸሽ እየሞከረ ያደረገው ይመስል ነበር። ከዚያም ድንገት ዞር ስትል ቲንግ በግድግዳ ላይ በጮቤ ተወግቶ መንጠልጠሉን ተመለከተች። ቲንግን በጣም ተጎድቶና አደገኛ ጮቤ በላዩ ላይ ተሰክቶበት ስትመለከት በድንጋጤ የምትይዘው ነገር ይጠፋታል። በቲንግ መዳፍ ላይ ስለ ሃይድ የሚገልጽ መረጃ ተጽፎና ጽሑፉን በቢላዋው እንዲጠፋ ለማድረግ መሞከሩን ትመለከታለች። ይሁን እንጂ ጭራቁ ግን በቤት ውስጥ አልተገኘም። ቀጥሎም ዌድነስዴይ በፍጥነት ቲንግ ከመሞቱ በፊት ወደ አጎቷ ይዛው ትሮጣለች። ቲንግን በሞት አፋፍ ላይ ሆኖ በማያቋርጥ የደም መፍሰስ እየተሰቃየ ይገኛል። እያንዳንዱም የአዳም ቤተሰብ አባል የሆነ ሰው ልዩ ኃይል ስላለው ፌስተር ከሰውነቱ የኤሌክትሪክ ኃይልን በማመንጨት በኃይለኛ የኤሌክትሪክ ንዝረት ቲንግን ለማንቃት ይሞክራል። ምንም እንኳን ፌስተር የቻለውን ያህል ጥረት ቢያደርግለትም ቲንግ ግን ምንም አይነት እንቅስቃሴ ሊያሳይ አልቻለም። በዚህም ጊዜ ዌድነስዴይ በተሰበረ ልቧ በኩል እሳት እያመነጭባት በቁጣ ፌስተርን ደጋግማ ሞክር፣ በፍጹም መሞት የለበትም ብላ ትጮህበታለች። ምክንያቱም ዌድነስዴይ ከማንም በላይ የቅርቧ የሆነውን ቲንግን በፍጹም በሞት ልታጣው አትፈልግም። በስተመጨረሻም አጎት ፌስተር የመጨረሻ አቅሙን ተጠቅሞ የኤሌክትሪክ ኃይል በማመንጨት ቲንግን ያነዝረውና በስተመጨረሻ ሰዓት ሕይወት እንዲዘራ ያደርገዋል። ዌድነስዴይም በዚህ ጊዜ አይኗ ደም ለብሶ መጀመሪያ የጠየቀችው ነገር ቢኖር ማን ነው እንደዚህ ያደረገ? ማንነቱን አይታል የሚል ነበር። ቲንግም ጥቃቱን ከኋላው በኩል እንደሰነዘሩበት ማንነታቸውንም ለማየት እንዳልቻለ ይነግራታል። በተጨማሪም እሱ የሚያውቀው ነገር ቢኖር እሱን ያጠቃው ሰው ከፎልክነር መጽሐፍ ጋር የተዛመደ መሆኑን ብቻ እንደሆነ ይነግራታል። ዌድነስዴይም በቁጣ ካሁን በኋላ ለብቻውን እንደማትተወውና እሱንም ለመግደል የደፈረውን ሰው ደም እንደምታስተፋው ቃል ትገባለታለች። ከዚያም ለፌስተር ፖሊሶች እሱን አሁን ድረስ እየፈለጉት መሆኑን በማስጠንቀቅ ማለዳ ላይ ወጥቶ ከዚህ እንዲሄድ ትነግረዋለች። ቀጥሎም ዌድነስዴይ ወደ ላሪሳና ወደ ርዕሰ መምህሯ ዌምስ ዘንድ ሄዳ ክፍሏን የሆነ ሰው ሰብሮ በመግባት ያስቀመጠችውን የፎልክነር መጽሐፍ እንደሰረቀባት፣ መጽሐፉንም ያገኘችው ከናይትሼድ ሚስጥራዊ ቤተ መጻሕፍት ውስጥ እንደሆነ ታሳውቃቸዋለች። ላሪሳም ይህንን ስትሰማ በጣም በመደንገጥ እንዴት አደገኛ የሆነ ቅርስን ያለ ፍቃድ ወሰድሽ ብላ ታፋጥጣታለች። በዚህም ጊዜ ዌድነስዴይ ላሪሳን ስለ መጽሐፉ መኖር አስቀድመሽ የምታውቂ ከሆነማ ሃይድ ስለሚባል ጭራቅም በደንብ አድርገሽ ታውቂያለሽ ማለት ነው። እኔ አደገኛ ጭራቅ መኖሩን በእርግጠኝነት ስነግራችሁ ለምንድን ነው ዝም እንድል ስታደርጉኝ የቆያችሁት ብላ ትጮህባታለች። በስተመጨረሻም ርዕሰ መምህር ዌምስ በእርግጥም በአንደኛው ክፍለ ዘመን የሃይድ ዝርያ የሆነው ጭራቅ ወጥቶ ብዙዎቹን ገሎ በድጋሚ ተሰውሮ ነበር። ከዚያም ፎልክነር የሃይድ ስለተባለው የጭራቅ ዝርያ በማወቁ የተነሳ ብዙም ሳይቆይ ነበር በጭራቁ የተገደለው። ፎልክነር እንደተገደለ ጉዳዩ ለፖሊስ ማሳወቅ እንችል ነበር። ነገር ግን ግድያ በኔቨርሞር አካዳሚ ውስጥ መከሰቱ ከታወቀ ለአንዴና ለመጨረሻ ጊዜ ይዘጋ ነበር። ስለዚህም ስለ ፎልክነር ግድያ ጉዳዩን ከማንም ጆሮ ዘንድ እንዳይደርስ ተደርጎ መጽሐፉ ደግሞ በሚስጥራዊ ቤተ መጽሐፍ ውስጥ ተደበቀ። ስለ እውነት ለመናገር ያንን ጭራቅ ማንነቱን ማወቅና ከኔቨርሞር አካዳሚ እንደምንም ብዬ ማስወጣት እፈልጋለሁ። ስለዚህ አንቺ የምትጠራጠሪው ማንን ይሆን? በቀጥታ ልትነግሪኝ ትችያለሽ ትላታለች።
በዚህም ጊዜ ዌንስዴይ በቁጣ ወደፊት ጠጋ በማለት ሁልጊዜ በማደርገው ፍለጋ ጣልቃ እየገባሽ እንቅፋት ስትሆኚ ከርመሽ ዛሬ እንዴት በድንገት ብድግ ብለሽ እንዳግዝሽ ትጠይቅኛለሽ ብላ ታፈጥባታለች። ርዕሰ መምህሯም ቀበል አድርጋ እኔ እኮ በኔቨርሞር የሚኖሩ ወገኖችን መጠበቅ ብቻ ነው ፍላጎቴ፣ በፍጹም ጥቃት ደርሶባቸው እንዲጠፉ አልፈልግም፣ ይህ ቦታ ለእኔ ጥልቅ ትርጉም አለው በማለት ትመልስላታለች። ይሁን እንጂ ዌንስዴይ ግን በዚህ ንግግሯ ምንም ደስተኛ ስላልሆነች ያለምንም ተጨማሪ ምላሽ ከክፍሉ ወጥታ ትሄዳለች። ወደ ውጭም እንደወጣች ከቢያንካና ከሉካስ ጋር ተገናኝታ ተያይዘው ወደ ናይትሼድ ሚስጥራዊው ቤተ መጻሕፍት ይገባሉ። እዚያም ደርሰው ሉካስ ለዌንስዴይ አባቴና ከንቲባው በኮምፒውተር የተላላኩትን መልእክት ለማየት በሞከርኩኝ ጊዜ የሆነ አጠራጣሪ ነገር ተመልክቻለሁ። አባቴ ስለ ላውረስ ጌትስ በሚስጥር እየመረመረ ሲሆን ሎሬት ጌትስ ማለት ደግሞ የሟቹ የጋሬት ጌትስ ታናሽ እህት ነበረች። እንደ ምርመራው ውጤት ከሆነ የጋሬት ታናሽ እህት በዚያን ጊዜ ሰጥማ ነው የሞተችው ቢባልም ግን ማንም ሰው ሬሳዋን አላገኘውም፣ አልተመለከተውም ነበር። ከጥቂት ዓመታት በፊት ደግሞ የጋሬት ጌትስ ቅድመ አያት ከመሞታቸው በፊት የገዙትን ትልቁን ቤታቸውን በጊዜው ብቸኛ ወራሽ ለሆነችው የቅርብ ተንከባካቢዋ ለሎሬት ጌትስ ነበረ ያወረሰቻት። ያችም ተንከባካቢ ሴት አሁን ላይ ስሟን ቀይራ የምትገኘው የጋሬት ጌትስ ታናሽ እህት ሎሬት ጌትስ ስትሆን ለነሱ ደግሞ የስነ አእምሮ ሕክምና የምትሰጣቸው ሴቷ ሐኪም ናት። ይህም ማለት ታዲያ ሎሬት ጌትስ ተብዬዋ አሁንም ድረስ በሕይወት አለች ማለት ነው። ከዚያም ሉካስና ቢያንካ ዌንስዴይን ለምንድነው ታዲያ ሎሬት ጌትስ በሐሰተኛ ስም መኖር የፈለገችውና ከጭራቁ ጋር ያላትስ ምንድነው ግንኙነት ብለው ይጠይቋታል። ዌንስዴይም የጭራቁ ስያሜ ሃይደን እንደሚባልና በሰው ምሪት ተገፋፍቶ እንደሚጎዳ፣ ሎሬት ጌትስ ደግሞ የወንድሟንና የቤተሰቧን ሞት ለመበቀል ስትል እንደተመለሰች ትነግራቸዋለች። በዚህም ጊዜ ሉካስ ዌንስዴይ የሎሬት ጌትስን እውነተኛ ማንነትና ጭራቁን የሚቆጣጠረው ሰው ማን እንደሆነ አነፍንፋ መድረሷን ተገንዝቦ ዝም ይላል። ቀጥሎም ዌንስዴይ ወዲያው ወጥታ ወደ ሐኪሟ ዘንድ በመሄድ ትንሽዬዋን የሙዚቃ ማጫወቻ ሳጥን እያወጣች እንዴት ነሽ ሎሬት ጌትስ? ምን ነው ድንገት በእውነተኛ ስምሽ ስጠራሽ ደነገጥሽ እንዴ? በእርግጥ ይህንን ያወቅኩት አንቺ ካደግሽበት ከኒቨርሞር አካዳሚ የመኖሪያ ክፍልሽ ውስጥ ነው። በሚያናድድ ሁኔታ በማስተዋል መጠራጠር የነበረብኝ ያኔ አንቺ በሆስፒታል ውስጥ ምንም የማታውቂውን የጁሪን አበባ ይዘሽ ለመጠየቅ ስትመጪ ነበር። እስከዛሬ ድረስ ማንም ሳያውቅብሽ ሁሉንም ሰው አንድ በአንድ ስትገድይ ነበር። ነገር ግን ከዚህ በኋላ የአንቺን እውነተኛ ማንነት ሁሉም ሰው እንዲያውቅ አድርጋለች ትላታለች። በዚህም ጊዜ ሐኪሟ በንዴት ፊቷ ፍም እሳት እየመሰለ ስለምንድን ነው እያወራሽ ያለሽው? እኔ ምን ለማለት እንደፈለግሽ አልገባኝም። በጣም አዝናለሁ። እንደውም ከዛሬ ጀምሮ ከአንቺ ጋር ምንም አይነት የስነ አእምሮ ሕክምና ክፍለ ጊዜ እንዲኖረኝ አልፈልግም። ምክንያቱም ለአንቺ ከኔ የተሻለ ሐኪም ነው የሚያስፈልግሽ። እብድ ሳትሆኚ አትቀሪም። ለማንኛውም እኔ ብዙ ስራ አለብኝ። ስለዚህ ባክሽን ክፍሉን ለቀሽ ውጭልኝ ብላ ታፈጥባታለች። ዌንስዴይም አሃ አንቺ ያለብኝ የምትይው ስራ ዣቬርን መገኘት እንደሆነ እኮ በደንብ አውቃለሁ፣ ነገር ግን ተጨማሪ ጉዳት ከማድረስሽ በፊት ፖሊስ መጥቶ ያስርሻል ካለቻት በኋላ እንዲሁ በድፍረት ወጥታ ትሄዳለች። ቀጥሎም ሐኪሟ ዌንስዴይ ልክ ከክፍሏ ወጥታ እንደሄደች ወዲያው ለርዕሰ መምህሯ ደውላላት ስለ ዌንስዴይ መጥፎና አዲስ ስለሆነው አስደንጋጭ ባህሪ በጭንቀት ትነግራታለች። በዚህም ጊዜ ድንገት ከደጅ በኩል አንድ እንግዳ የሆነ አስፈሪ እንቅስቃሴና ድምፅ ሰምታ በቀስታ በመሄድ የበሯን እጀታ ተጭና ልክ እንደከፈተችው ሃይደን የተሰኘው አስፈሪ ጭራቅ በላይዋ ላይ ዘሎ ይከመርባታል። በዚህ በኩል ርዕሰ መምህሯ በስልኳ ውስጥ ሆና ሐኪሟ በስቃይ ጩኸቷን ስታቀልጧ አድምጣ በድንጋጤ ፈዛ ትቀራለች። በሚቀጥለው ትዕይንት ላይም ዌንስዴይና ርዕሰ መምህሯ ከሆስፒታሉ የሕክምና ክፍል ደጅ ላይ ተቀምጠው እንመለከታቸዋለን። ዋና መርማሪውም ወደ እነሱ ዘንድ መጥቶ የስነ አእምሮ ሐኪሟ መትረፍ እንዳልቻለችና ሕይወቷን እንዳለፈ ይነግራቸዋል። በዚህም ጊዜ ዌንስዴይ እጅግ ተበሳሽታ የዣቬርን ድብቅ ሚስጥር ለማወጣጣት ትወስናለች። ሃይደን የተባለው የጭራቅ ዝርያ አሰልጣኙን እንደማይጎዳ ብታውቅም ግን በጭራሽ ጥርጣሬዋን ከዣቬር ላይ ማንሳት አልቻለችም። በመቀጠል ዣቬር በዚህ በኩል ወደ ስነ ጥበብ ክፍሉ ገና እንደገባ ዌንስዴይ ከሱ ቀድማ በክፍሉ ውስጥ መግባቷን ተመልክቶ እጅግ ይገረማል። ቀጥሎም ዌንስዴይ በጥያቄ ስታፋጥጠው ጊዜ ዣቬር ከሐኪሟ ጋር የነበራቸው ግንኙነት በግል ጉዳይ እንደሆነና ሐኪሟም ከማንም ሰው በተሻለ እንደምትቀርበውና እንደምትረዳው ይነግራታል። ይህም በእንዲህ እንዳለ ዌንስዴይ በዣቬር ጠረጴዛ ላይ በርካታ አጠራጣሪ የሆኑ ነገሮችን በድንገት ታስተውላለች። የሮዋንን መተንፈሻ መሳሪያ፣ የዩጂንን የተሰበረ መነጽርና የሐኪሟን ሀብል ትመለከታለች። በጠረጴዛው ላይ የተመለከተቻቸው አጠቃላይ ፍንጮች እሱ ገዳይ እንደሆኑ የሚጠቁሙ ስለሆነ ዣቬር ገዳዩ ጭራቅ መሆኑን ያለምንም ጥርጣሬ እንድታምን ማድረጉን ታሳውቀዋለች። ከጥቂት ቆይታም በኋላ ዋና መርማሪው የፖሊስ አባላትን አስከትሎ በድንገት ወደ ውስጥ ዘው ብሎ ይገባና ዣቬርን በቁጥጥር ስር ያውለዋል። በዚህም ጊዜ ዣቬር በዌንስዴይ ላይ እጅግ ተቆጥቶ እንዴት ያለምንም ማስረጃ በጥርጣሬ እንዲህ አይነት እርምጃ በእኔ ላይ ትወስጅብኛለሽ
ብሎ ይወቅሳታል። በኋላም ላይ ዌድኔስዴይ ወደ ክፍሏ ስትመለስ ኢኒድ ወደ ቀድሞ መኖሪያ ክፍሏ ወደ እሷ እየተመለሰች መሆኑን ትመለከታለች። ቀደም ሲል በሁለቱ መካከል መጠነኛ ግጭት ቢፈጠርም ሁለቱ ግን በውስጣቸው በእጅጉ ይፈላለጉ ስለነበረ በድጋሚ ተመልሰው ምርጥ ጓደኛሞች ለመሆን ብዙም አልከበዳቸውም። በመቀጠልም ዌድኔስዴይ ከቅርብ ጊዜ ወዲህ በመካከላቸው ያለው ግንኙነት የጠበቀ ሆኖ እንደሚሰማትና እንደምትናፍቃት ትነግራታለች። ኢኒድም ቀበል አድርጋ እሷን ብትሆን ዌድኔስዴይን በጣም እንደናፈቀቻትና እንደምትወዳት ታሳውቃታለች። በመጨረሻም ኢኒድ የእሷና የታይለር ልዩ የሆነ ቀጠሮ መበላሸቱን እንደሰማችው እሱም በዚህ ጊዜ በሱቅ ውስጥ ለብቻውን ሆኖ እየጠበቃት መሆኑን ትነግራታለች። ዌድኔስዴይም ትንሽ አሰብ ካደረገች በኋላ በእርግጥ አሁን ላይ የማሳድደውን ጭራቅ ስለያዝኩኝ በገናኘውም ችግር የለውም በማለት ደፍራ ልትገናኘው ትሄዳለች። በመቀጠልም ዌድኔስዴይ እዚህ ጋር ታይለርን ልክ እንዳገኘችው እውነተኛው ጭራቅ ዣቪየር መሆኑን እንደደረሰችበትና እንዴት አድርጋ በፖሊስ እንዳሳሰረችው ታሳውቀዋለች። በዚህም ጊዜ ታይለር ይህንን እንደሰማ በጀግንነቷ ተማርኮ ወደ እሷ በመቅረብ ከልቡ ግጥም አድርጎ ይስማታል። ነገር ግን በዚህ የመሳሰም አጋጣሚ ዌድኔስዴይ በድንገት ወደ ቀድሞዋ ራዕይ የማየት ልምዷ ትወሰድና በታያት ያለፉ ራዕዮች እጅግ ትደነግጣለች። ምክንያቱም በራዕይዋ የታያት ሐኪሟን ዘነጣጥሎ የገደላት ታይለር እንጂ ዣቪየር አለመሆኑን ነበር። ታይለር ከሰውነት ወደ ጭራቅነት ሲለወጥ ተመልክታ በኃይል ደነገጠች። ቀጥሎም ዌድኔስዴይ ልክ እውነቱን እንደተረዳች ለታይለር ምንም ነገር ሳትነግረው ከሱ በመሸሽ ከሱቅ ወጥታ እየሮጠች ትሄዳለች። በዚህም ጊዜ በሚያስገርም የማጀቢያ ሙዚቃ ታጅባ እሷ የሳመችው ሰው ልዩ ሰውና ተፈቃሪ መሆን እያለበት በግልባጩ ጭራቅና ክፉ አውሬ በመሆኑ ምን ያህል እንደተደናገጠችና ይህንንም ፈጽሞ አስባው እንደማታውቅ እንዲሁም እሷ በዚህ ልክ የወደደችው ልጅ ጭራቅ ይሆናል ብላ በፍጹም እንዳልጠበቀችው ትገልጽልናለች። ይሁን እንጂ እሱን ሲቆጣጠረው የነበረው ሰው ግን ማን እንደሆነ ማወቅ አልቻለችም ነበር። እኛም ብንሆን ስለ ማንነቱ የምናውቀው በቀጣዩ ክፍል ላይ ነው። ስለዚህ በቀጣዩ ክፍል እንድንገናኝ የምትፈልጉ ከሆነ እባካችሁን በቻላችሁት አቅም እገዛችሁ አይለኝ። ያለፈውን ክፍል ያላያችሁ ቤተሰቦቼ ከታች ያለውን ሊንክ ተከትላችሁ መመልከት ትችላላችሁ። ስለ ዩቲዩብ የተለያዩ መረጃዎችን ለመለዋወጥ እንዲመቸን አዲስ የሆነ የዩቲዩብ ቻናል ከፍቼ ሊንኩን ከታች አስቀምጬላችኋለሁ። የገባችሁ ሰብስክራይብ እያደረጋችሁ ጠብቁኝ። በቅርብ ጊዜ ተመልሰን እንገናኛለን። እስከዚያው ድረስ ሳምንቱ የእናንተው ይሁን። ጃጊሶ ፊልሞች